ሰላም ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህ አዋትቢ ነው። ሆስፒታሎች ከጤና ጣቢያዎች ጋር ተቀናጅተው በመስራት የእናቶችና የህፃናትን ሞት እንዳይከሰት በትኩረት እየሰሩ መሆኑ ተገለጸም። አዋበል ወረዳ በምስራቅ ጎጃም ዞን ከሚገኙ ወረዳዎች አንዱ ነው። ወረዳው አንድ የመጀመሪያ ደረጃ ሆስፒታል፣ 6 ጤና ጣቢያና 31 ጤና ኬላዎች ይገኙበታል። ክሊኒካል አገልግሎት፣ የቀዶ ህክምና፣ የወሊድ ህክምና፣ የስነ አእምሮ ህክምና ምርመራና ሌሎች አጠቃላይ አገልግሎቶችን ከወረዳ ጤና ጣቢያዎች ጋር በመቀናጀትና በብዙ ስፔሻሊስቶች እየታገዘ ተገቢውን አገልግሎት ለማህበረሰቡ እየሰጠ መሆኑን የሉማሜ መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ዶክተር ሰላም መቅጫ መንግስቴ ተናግረዋል። ዶክተር ሰላም መቅጫ መንግስቴ ይባላል። የሉማሜ መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ነኝ። ያው ፈውስ ህክምና መመራኔ ነኝ። ያው እንደሚታወቀው ሉማሜ ሆስፒታል ያው አሁን ያለበት ቁመና በብዙ ስፔሻሊስቶች እየታገዘ ሰርቪስ እየሰጠ ይገኛል። ዶክተር ሰላም እንደገለጹት ሆስፒታሉ ከጤና ጣቢያዎች ጋር ተቀናጅተው በመስራት የእናትና የህፃናትን ሞት እንዳይከሰት በትኩረት እየሰሩ መሆኑን ገልጸው የመድኃኒት ግብዓት እጥረትም ለመቅረፍ የወረዳው አስተዳደር ምክር ቤትና የሉማሜ ከተማ አስተዳደር ቀይ መስቀል በቅርብ እንዲከፈት በማድረግ የመድኃኒት አቅርቦት ችግሩን እየቀረፉ መሆኑንም ተናግረዋል። ከነዛ ሰርቪሶች መካከል ያው የውስጥ ደዌ ህክምና አለ፣ የአጠቃላይ ቀዶ ጥገና ህክምና አለ፣ ማህጸንና ጽንስ ህክምና አለ፣ ሌሎቹም የህፃናት ህክምና በአራቱ ሜጀር ዲፓርትመንቶች ሁሉም የተሟላ ስፔሻሊቲ ሰርቪስ ነው እየሰጠ ያለ። በጣም ብዙ ታካሚዎች አሉን፣ ብዙ ወላጆች አሉን። እነዛ ከክትትል ከቅድመ ክትትልም ጀምሮ እስከ ወልዶ እስከሚወጣ ድረስ ህፃኑም እናትም ጤና ሆና እንድትወጣ ይፈለጋል። ስለዚህ ሰርቪሱን ለመስጠት በጣም ፈቃደኛ፣ ቅን፣ ጥሩ አገልጋይ ያለበት ሆስፒታል ነው። ኦልሞስት 3 አመት በላይ ስለሆነኝ እኔም እዚህ ከመጣሁ ማለት ነው። የዲዩቲ ምናምን ጉዳይ ያው እንደ ሀገር የመጣ ነው። እኛ ጀስት እኛ ሆስፒታል ብቻ የመጣም አይደለም። እኛም ኦልሞስት የ3 ወር ምናምን አካባቢ ከፍለናል። 4ኛ ወር የሚከፍል ይኖረናል። ምክንያቱም ያው የበጀት አለመጣጣም ነው፣ ሌላ ነገር አይደለም። ክልሉ የሆነ ሳይንግ ስለነበረ ስላለው ያ ፕሮሰስ እንዳለቀ ይከፈላል ብዬ አምናለሁ። በሉማሜ መጀመሪያ ደረጃ ሆስፒታል አገልግሎት ተጠቃሚ እናቶች መካከል ወይዘሮ ትበይን ታለማና ወይዘሮ ህይወት ወንደ አለ እንደገለጹት ከካርድ ክፍል እስከ ህክምና ሙያተኞች ላደረጉላቸው አገልግሎት በጥሩ ሁኔታ ክትትል ተደርጎላቸው የወሊድ አገልግሎት ማግኘታቸውን ገልጸዋል። ህይወት ወንደ ያለ ነው ስሜ። 9 ሰዓት እዚህ ደረስኩ። ከዛ ወደውኑ ነው ኦፕሬሽን የተደረገው። አልቆየሁም። ከዛ እዚሁ መጣሁ። ታኛው እንክብካቤ አለ፣ መድኃኒትም ያው በስርዓት ወሰድኩ ጨርሻለሁ። ያው ወደ 9 ሰዓት ደግሞ ተወጫለሽ እየተባልኩ ነው። እስካሁን ባለው በጥሩ እንክብካቤ ነው እንትን የሚሉ የለም። እንደውም ስራ ይበዛባቸዋል። ዛሬ ይጠይቃሉ። እንደውም ስራ በዝቶባቸው ነበር ዛሬ። ማት ወላድ ነው የነበረ። በዛ ሁኔታም ቢሆን ይው እየመጡ ጠይቀውናል። ትበይን ታለማባላለሁ። መጀመሪያ ስገባ ከወር በፊት ነው የገባሁኝ። የእንሽርቷ ፈሶ ነው የገባው እና እዚህ የተቀመጥኩ 1 ወር ነው ከነሱ ጋር። ከ1 ወር በኋላ ነው የተገላገልኩኝ እና ኦፕሬሽን ተሰርቼ ነው የተገላገልኩ። ስገላገልም ልጁ መጠኑ ትንሽ ስለነበር ከ7 ወር ከ2 ሳምንት ላይ ነው የተገላገልኩ። ኢንፌክሽን ተፈጥሮ እና አሁን ህፃኑም ያለ ማሞቂያ ነው እና ማሞቂያ ላይ ያለው እንክብካቤ ጥሩ ነው። እዚህም ደግሞ በጣም በቃ እኔ አብሬያቸው ነው ሞል ቤተሰብ እንደማለት በልኝ። በቃ አሁን በጣም ነው ይለፉ። እውነት ለምናገር ለሁሉም ጥሩ እንክብካቤ ያላቸው ሁሉንም በጥሩ ሁኔታ ነው የሚከፋከቡ። እንቅልፍ አይተኙም። ወላዱ በስቷል። እንቅልፍ የሚባል አንድ ጊዜ ሁሉም ሰራተኛ ጥሩ ነው። በቃ ላንተ ያላቸው እንክብካቤ የተለየ ነው። እዚህ ተኝቼ ያየሁት ነገር ቢኖር ማለት ነው እነዚህ ልጆች በጣም እየሰሩ ስቲል ዱቲ እንኳን የላቸውም እና ይህንን መንግስት እንደው አይቶ ዱቲያቸውን ከፍሎ ይህንን ህብረተሰብ እነሱ ተስተካከሉላቸው፣ እነሱን በቅንነት እንዲያገለግሉ ቢደረግላቸው እኔ ደስተኛ ነኝ። በዚህ ሆስፒታል ከንጽህና ጀምረ እስከ ዘበኛ ድረስ ያለው በቃ ምርጥ ነው። ክፍል የላቸውም፣ አልጋ የላቸውም። በቃ አሁን እናቶች ዛሬ ኦፕሬሽን ተሰርተው ነገ ይወጣሉ።
ይሄ ማለት ለማን ብለው ነው? ለህብረተሰቡ ሲሉ ነው። በሉማሜ የመጀመሪያ ደረጃ ሆስፒታል የማህፀንና ጽንስ ስፔሻሊስት የሆኑት ዶክተር ብርሃኑ ጓዴ እንደገለጹት እናቶች እና ህጻናት ላይ ያለውን ችግር ለመቅረፍና እናቶች ደም እንዳይፈሳቸው ክትትል እያደረጉ ሲሆን እናቶች ከወለዱ በኋላ ደግሞ ለ24 ሰዓት በሆስፒታሉ በሚቆዩበት ጊዜ ተገቢውን የምክር አገልግሎት በመስጠት ሙያዊ ክትትልና እንክብካቤ እያደረጉ መሆኑንም ገልጸዋል። ዶክተር ብርሃኑ ጓዴ ይባላለሁ። የማህፀንና ጽንስ ህክምና ስፔሻሊስት ሐኪም ነኝ። በእናቶች ጤናና እንዲሁም ከጽንስና ተያያዥ ያሉ ችግሮችን እያገለገልኩ እንገናኛለን። በእርግዝና ጊዜ ጀምሮ ያለውን ክትትል እናደርጋለን። እንዲሁም በአሁኑ ሰዓት ደግሞ ከእርግዝና በፊት ራሱ ፕሪኮንሴፕሽናል ኬር ይባላል። ፕሪኮንሴፕሽናል ኬር የሚያስፈልጋቸው በተለይ ሃይ ሪስክ የሆኑ ማዘሮች ከሱ ጀምረን ክትትል እናደርጋለን። በእኔ ስር ያሉ የተቀናጀ የቀዶ ጥገናና የማህፀን ሐኪሞች ወይም አይሶ የሚባሉት 4 አይሶች አሉን። እንዲሁም የሚድዋይፈሪ የሚባሉ እንትኖች አሉን በዚህ በእኛ ስር። ስለዚህ እየሰራን ያለው ክትትል ቦታ ላይ ሚድዋይፈሮች እናቶችን ያሉ ከክትትል ጀምሮ አሁን በከረንት 8 አንድ ነፍሰ ጡር እናት እስክትወልድ ድረስ ቢያንስ 8 ጊዜ ክትትል ማድረግ አለባት። ስለዚህ እሱን ክትትል ያደርጋሉ የሚድዋይፈሪ ባለሙያዎች። ከዛ ውጭ ደግሞ ስለዚህ ክትትል በሚያደርጉ ሰዓት ቢያንስ አንድ እናት በክትትል ጊዜ ቢያንስ 2 ጊዜና ከዚያ በላይ አልትራሳውንድ ያስፈልጋታል። እዚያ ክትትል ቦታ ከታየ በኋላ እዚህ ወደ አልትራሳውንድ እንዲመጡና አልትራሳውንድ እናያለን። ከዛ ውጭ ደግሞ ሊደርስ አካባቢ ከ37 ጀምሮ ደግሞ የህፃኑ አተነፋፈሱ፣ አቀማመጡ፣ የእንግደ ልጁ የእንሽርቶ ምናምን ለማየት ከ37 ሳምንትና ከዛ በላይ ከሆነ እንደው ቢቻል በየሳምንቱ አለበዚያ ደግሞ በየ2 ሳምንቱ አልትራሳውንድ መታየት አለባቸው። ከዛ ውጭ ደግሞ በመሀል የተለየ ነገር ካለ የተለየ ለምሳሌ ግፊት ካላቸው፣ የስኳር ታካሚ ከሆኑ፣ ቀድሞ ደም መፍሰስ ካለ እንደዚህ ካሉ በማንኛውም ሰዓት አልትራሳውንድ ሊታዩ ይችላሉ። የወሊድ አገልግሎት እንሰጣለን። በወሊድ አገልግሎት ሲም ኖርማል የሚወልዱ ሊኖር ይችላሉ፣ በመሳሪያ ታግሰው ሊወልዱ የሚችሉ ይችላሉ፣ በኦፕሬሽን የሚወልዱ ሊኖር ይችላሉ። ከዛ በኋላ ደግሞ ምንድነው ከወለዱ በኋላ ደግሞ ድህረ ወሊድ ይባላል። እሱን እንከታተላለን። ከዛ ደግሞ ህፃኑም የራሱ የሆነ አለ። ከተወለደ በኋላ የሚሰጣቸው ኬሮች አሉ። ማዘርጋ አገናኝተን እንዲጠባና ያለውን ክትትል እናደርጋለን። ወደ ማሞቂያ ክፍል መሄድ የሚኖርበት ከሆነ ደግሞ ወደ ማሞቂያ ክፍል እንልካለን። የሉማሜ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ይልቃል አዳሙ በበኩላቸው በ2018 ዓመተ ምህረት በጀት ዓመትም በሉማሜ ሆስፒታል ከ1300 በላይ ወላድ እናቶች አገልግሎት ተጠቃሚ ማድረግ መቻሉን ገልጸው ከነዚህ ወላድ እናቶች ውስጥም 375 በላይ የሚሆኑት እናቶች በከፍተኛ ቀዶ ሕክምና አገልግሎት መውለዳቸውን ተናግረዋል። ይልቃል እባላለሁ። የሉማሜ ሆስፒታል ስራ አስኪያጅ ነኝ። አጠቃላይ ከ52,000 በላይ የሚሆን የማህበረሰብ ክፍል በተመላላሽ ሕክምና በሆስፒታላችን ማግኘት ተችሏል። እንዲሁም ከ1300 በላይ የሚሆኑ ወላድ እናቶች በተቋማችን በዚህ 9 ወር ውስጥ አገልግሎቱን ያገኙበት ሁኔታ አለ። በሆስፒታሉ ያሉ አልጋዎችም አነስተኛ በመሆናቸው የወላድ እናቶችና ቁጥር ሲጨምር የአልጋ እጥረትና ጥበት እያጋጠማቸው መሆኑንም አቶ ይልቃል የገለጹ ሲሆን ይህንንም ችግር በዘላቂነት ለመፍታት የማስፋፊያ ቦታ ለመገንባት ከሚመለከታቸው አጋር አካላት ጋር በትኩረት እንደሚሰሩም ገልጸዋል። በቀጣይም ሆስፒታሉ ለወላድ እናቶችና ለጽኑ ህሙማን የምግብ አገልግሎት በማሟላት እንዲጀምርም ለማድረግ በትኩረት እንሰራለን ብለዋል ኃላፊው። የእናቶች ክፍል አካባቢ የወላዶች ቁጥር ሲጨምር ክፍሉ ላይ ያሉ አልጋዎች ቁጥር አነስተኛ ስለሚሆን የአልጋ ጥበት አልፎ አልፎ ያጋጥመናል። የማስፋፊያ ግንባታዎችን መስራት ከሚመለከተው አካል ጋር ከአስተዳደር ምክር ቤቱም ሊሆን ይችላል፣ ከክልሉ ጤና ቢሮ እንዲሁም ከረጂ ድርጅቶች ጋር ተነጋግሮ የማስፋፊያ ግንባታ በዘላቂነት የሚያስፈልግ መሆኑ ይታመናል። ነገር ግን በዋናነት በጊዜያዊነት መሰራት አለበት ተብሎ የሚወሰደው እንግዲህ በዋናነት ሆስፒታል ላይ መውለድ ያለባቸው እናቶች ልዩ እገዛ የሚያስፈልጋቸው እናቶች ሞርዚ አካባቢ ይወልዳሉ ተብሎ ይታሰባል። ሲምፕሊ በጤና ጣቢያ ደረጃ
መውለድ እየቻሉም እኛ ጋር ይመጣሉ። ስለዚህ በዙሪያችን አሁን በዋበል ወረዳ ወደ 6 የሚሆኑ ጤና ጣቢያዎች አሉ። በአንበር ባንድር ደግሞ ወደ 5 የሚሆኑ ጤና ጣቢያዎች ስላሉ እነሱ የዚህን ሆስፒታል ሎድ የሚቀንሱበትን መንገድ ማመቻቸት በጊዜያዊ መፍትሄ ወስደን እሱ ላይ መተጋገዝ መደጋገፍ አለብን። ያ ማለት በኖርማል ሊወልዱ የሚችሉ እናቶች ጤና ጣቢያ አካባቢ ቢወልዱ ሆስፒታል ላይ ያለውን በርደን ይቀንሳሉ። ክሪቲካሊ የመሳሪያ የሙያተኛ ድጋፍ የሚፈልጉ እናቶች ደግሞ በሆስፒታላችን አገልግሎቱን ቢያገኙ ጫናውን መቀነስ ይቻላል። ስለዚህ አንዱ የምንሰራው እሱ አካባቢ ጤና ጣቢያዎች ጋር መደጋገፍ ነው። የምግብ አገልግሎት ላይ የተነሳው እንደተባለው አንድ ሆስፒታል የምግብ አገልግሎት መስጠት መቻል አለበት። ግን የኛ ሆስፒታል ብቻ ሳይሆን አብዛኛው ሆስፒታሎች እንደዚህ አይነት አገልግሎት እየሰጡ አይደለም። የሚጀመርበት መንገድ በቀጣይ ይዘን መስራት እንዳለብን እንወስዳለን።